ምዕራፍ 50 ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመውም። ዮሴፍም ባለመድኃኒቶች አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶቹም እስራኤልን በሽቱ አሹት። 40 ቀንም ፈጸሙለት። የሽቱ መደረጊያው ወራት እንደዚሁ ይፈጸማልና የግብፅ ሰዎች 70 ቀን አለቀሱለት። የለቅሶውም ወራት ባለፈ ጊዜ ዮሴፍ ለፈርዖን ቤተሰቦች እንዲህ ብሎ ተናገረ። እኔ በፊታችሁ ሞገስ አግኝቼ እንደሆን ለፈርዖን እንዲህ ብላችሁ ንገሩት። አባቴ አምሎኛል እንዲህ ሲል፣ እኔ እነሆ ሞታለሁ፣ በቈፈርኩትም መቃብር በከነዓን ምድር ከዚያ ቅበረኝ። አሁንም ወጥቼ አባቴን ልቅበርና ልመለስ። ፈርዖንም ውጣ፣ አባትህንም እንዳማለህ ቅበረው አለው። ዮሴፍም አባቱን ሊቀብር ወጣ። የፈርዖን ሎላልትም ሁሉ ከእርሱ ጋር ወጡ። የቤቱ ሽማግሌዎችም የግብፅ ምድር ሽማግሌዎችም ሁሉ፣ የዮሴፍ ቤተሰቦች ሁሉ፣ ወንድሞቹም የአባቱም ቤተሰቦች ወጡ። ልጆቻቸውንና በጎቻቸውን ከብቶቻቸውን ብቻ በጌሤም ተዉ። ሰረገሎችም ፈረሰኞችም ከእነርሱ ጋር ወጡ። ሠራዊቱም እጅግ ብዙ ነበረ። በዮርዳኖስ ማዶ ወዳለችው ወደ አጥዳ አውድማ መጡ። እጅግም ታላቅ በሆነ በጽኑ ለቅሶም አለቀሱለት። ለአባቱም 7 ቀን ለቅሶ አደረገለት። በዚያች ምድርም የሚኖሩ የከነዓን ሰዎችም በአጣድ አውድማ የሆነውን ልቅሶ ባዩ ጊዜ ይህ ለግብፅ ሰዎች ታላቅ ለቅሶ ነው አሉ። ስለዚህም የዛን ቦታ ስም አቤል ምጽራይም ብለው ጠሩት። እርሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው አደረጉለት። ልጆቹም ወደ ከነዓን ምድር አጓዙት። ባለ 2 ክፍል በሆነ ዋሻም ቀበሩት። እርሷም በመምሪያ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊው ከኤፍሮን ከእርሻው ጋር የገዛት ዋሻ ናት። ዮሴፍና ወንድሞቹ አባቱንም ሊቀብሩ ከእርሱ ጋር የወጡ ሰዎች ሁሉ አባቱን ከቀበረ በኋላ ወደ ግብፅ ተመለሱ። ዮሴፍም ወንድሞች አባታቸው እንደ ሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጥላን ይሆናል፣ ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍም መልእክት ላኩ፣ እንዲህም አሉት፣ አባትህ ገና ሳይሞት እንዲህ ብሎ አዝዟል። ዮሴፍን እንዲህ በሉት፣ እባክህ የወንድሞችን በደል ኃጢአታቸውንም ይቅር በል፣ እነርሱ በአንተ ከፍቶብሃልና። አሁንም እባክህ የአባትህ አምላክ ባሪያዎች የበደሉን ይቅር በል። ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እነሆ እኛ ላንተ ባሪያዎች ነን አሉት። ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ እናንተና ልጆቻችሁን እመግባችኋለሁ፣ አጽናናቸውም፣ ደስ አሰኛቸውም። ዮሴፍም በግብፅ ተቀመጠ፣ እርሱና የአባቱን ቤተሰብ። ዮሴፍም 110 ዓመት ኖረ። ዮሴፍም የኤፍሬምን ልጆች እስከ 3 ትውልድ አየ። የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ። በሽቱም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት።